ጤና ይስጥልን የመድፈኛው ቤተሰቦች እንደምን አላችሁ? አርሰናልን የተመለከቱ ጉዳዮችን ልናነሳ ነው። በዓለም ዋንጫው ላይ የመጨረሻ የቀሩ አርሰናል ተጫዋቾች አሉ። በስፔን ብሔራዊ ቡድን 3፣ በፈረንሳይ ብሔራዊ ቡድን 1፣ ነገ ደግሞ በእንግሊዝ ብሔራዊ ቡድን 4 ተጫዋቾች አሉ። ወደ ፍጻሜው የትኛው አርሰናል ተጫዋች ይደርሳል የሚለው በጉጉት የሚጠበቅ ነው። ባለፉት ቀናትን በስፋት አንስተናል። ከዴክላን ራይስ ጉዳት ጋር በተያያዘ ወደ አርሰናል ፕሪሲዝን ወደ አርሰናል የውድድር ዓመት በ2026/27 ይዞት እንዳይመጣ ጉዳቱን ስጋ አለ። በተለይ ከአቅም በላይ መጠቀም ተጫዋቹን እንዳለ እየተመለከትን እንገኛለን። ከክለብ ወደ ብሔራዊ ቡድን የተወረሰ ነገር ይመስላል። በዚህ ሂደት ላይ ያሉ ጉዳዮችን በስፋት እየተመለከትን እንቆያለን። የዴክላን ራይስን ጉዳይ የተመለከቱ ሀሳቦችን እናነሳለን። ዝውውሮችን የተመለከቱ በርከት ያሉ ሀሳቦችን እናነሳለን። ከአርሰናል ጋር በተያዘ ሊቨርፑልና አርሰናል እየተፋለሙበት ያለ አንድ ተጫዋች አለ። ነገ ጨዋታውን ያከናውናል። በዛ ጨዋታ ላይ የሊቨርፑልም የአርሰናልም መልማዮች ይገኛሉ። እነዚህ ዳይሬክተሮች በዛ ተገኝተው ውይይት፣ ድርድር ያደርጋሉ የሚሉ መረጃዎችን ተመልክተናል። የአውሮፓ ቻምፒየንስ ሊግ የአርሰናል ቀጣይ ኔክስት መዳረሻ ኔክስት ስቴፕ ነው እየተባለ ይገኛል። እንዴት ነው? ማነው ይነን ያለው? እንመለከተዋለን። ስለ ሼህ ኢማኑኤል አዴባዮርም እናነሳለን። ከአርሰናል የለቀቀበት መንገድ ወደ ማንቸስተር ሲቲም ከሄደ በኋላ ምን አይነት ስሜት ተፈጥሮ እንደነበረ እናስታውሳለን። በዚህ ጉዳይ ላይ ሼህ ኢማኑኤል አዴባዮር እንደነሳው ጉዳይ አለ። ስለ አርሰናል የለቀቀበት መንገድ ሰዎች ከምታውቁት በተቃራኒ ነው ይላል። ኢማኑኤል አዴባዮርን እንዴት ታስታውሱታላችሁ? በአርሰናል የነበረው ጊዜና ከዛ በኋላ ከወጣ በኋላ እንደዚህ አይነት ባህሪ ማሳየት ነበረበት ወይ? ስለ ኢማኑኤል አዴባዮር የሚሰማችሁን ነገሮች ጻፉልን። ከዛ ውጪ የገብርኤል ጀሶስ፣ የሊያንድሮ ትሮሳርድ፣ አልበርት ሳምቢሎ ኮንጋ እንዲሁም ዘ አትሌቲክ አሁን ከደቂቃዎች በፊት በትራንስፈር ሼት ዲሉ ላይ ይዟቸው የወጡ ዝርዝር መረጃዎች አሉ። እነዚህን ጉዳዮች ሁሉ በስፋት እንነግራችኋለን። ሌሎች አጫጭር ጉዳዮችንም በየማሉ እያነሳን እንቆያለን። አብራችሁን ቆዩ። መልእክቶቻችሁን ላኩልን፣ ሀሳብ አስተያየቶቻችሁን እንቀበላለን። በተለይ ስለ ሼህ ኢማኑኤል አዴባዮር የሚሰማችሁ ነገሮች እየላካችሁልን አብራችሁን ቆዩና እሱ መጨረሻ ላይ ያነሳቸውን በአንድ ቃለ መጠይቅ ላይ ከአርሰናል እንዴት እንደለቀቀ ምን አይነት ድርድሮች እንደነበሩ የሚነሱ ጉዳዮች አሉ። ዓለም ዋንጫው ላይ ትኩረት አድርገን አንድ ሁለት ጉዳዮችን አንስተን እንጀምራለን። ዛሬ ፈረንሳይ ከስፔን ትጫወታለች። 3 የአርሰናል ተጫዋቾች በስፔን ብሔራዊ ቡድን በኩል አሉ። የዊሊያም ሳሊባ በፈረንሳይ ብሔራዊ ቡድን በኩል እንዳለ እንደተጠበቀ ሆኖ ሚኬል ሜሬኖ፣ ማርቲን ዙቢሜንዲ፣ ዳቪድ ራያ በተለይ ደግሞ የስፔን ጉዞ ላይ ቁልፍ ሚና እየተጫወተ ያለው የሚኬል ሜሬኖ ጉዳይ ይነሳል። ነገ ደግሞ በእንግሊዝ ብሔራዊ ቡድን በኩል ዴክላን ራይስ በተለይ ጉዳቱ ምን ያክል ከሜዳ ያርቀዋል የሚለው ስካይ ስፖርት ላይ የተመለከትኩት አንድ መረጃ አለ። ቢቢሲም የራሱ መረጃ ይዞ ወጥቷል። ስካይ ስፖርት ላይ ዴክላን ራይስ ለጨዋታው ዝግጁ ነው፣ ለአርጀንቲና ብሔራዊ ቡድን ጨዋታ ይደርሳል። ትናንትናም ሳነሳላችሁ ነበር። ባለፈው የእንግሊዝ ብሔራዊ ቡድን ወደዚህ ወደ ግማሽ ፍጻሜ ከማለፉ በፊት ባደረገው ጨዋታ ከዛ አስቀድሞ በነበሩ 3 ቀናት ላይ የነበረበትን ህመም አሰልጣኝ ቶማስ ቱዌል ሲያነሱ ነበረ በተከታታይ ቀናት ላይ። አሁን ከተጫዋቹ ጋር በተያዘ ሙሉ የማች ፊትነሱ ላይ ባይደርስም ለጨዋታው ዝግጁ ነው የሚሉ ሀሳቦች አሉ። ከዛ ውጪ የአሰልጣኝ ቶማስ ቱዌልን ደግሞ ጉዳይ የሚያነሳው ቢቢሲ ነው። በተጫዋቹ በኩል አንደርስታንድ የተደረገው ነገር ሪከቨር ፉሊ እንዳላደረገ ነው። ነገር ግን ሜክሲኮ ላይ በነበረው ከሜክሲኮ ጋር በተደረገው የዚህ የስታዲዮ አስቴካ በሜክሲኮ ሲቲ የነበረው መርሃ ግብር ላይ ጉዳት ካጋጠመው በኋላ በደንብ ሪከቨር አላደረገም። አሁንም ቢሆን ግን ራሱን ከጨዋታው ውጭ አላደረገም። ለጨዋታው የሚደርስበት እድል በጣም ሰፊ ነው የሚሉ ዘገባዎችን ተመልክተናል። ስለ ሚኬል ሜሬኖ ደግሞ እናንሳ። የፖርቹጋል ብሔራዊ ቡድን ላይ በተጠናቀቀ ባለቀ ሰዓት ላይ ያስቆጠራት ግብ ስፔንን በውድድሩ ላይ አቆይቷል። ከዛ በኋላም በስፔን የውድድር ጉዞ ላይ ሌላ ግብ ሶለመንስ የማንቸስተር ዩናይትዱ ግብ ጠባቂ የሰራውን ስህተት በሚገርም ሁኔታ ካፒታላይዝድ አድርጎ ግብ አስቆጥሮ ወደ ቀጣዩ ዙር ቤልጅየምንም ጥላ ስፔን ስታልፍ የሱ አስተዋጽኦ ከፍተኛ ነበር። አንድ ቃለ መጠይቅ ሲደረግለት ተመልክቻለሁ። ለመጠየቅ ሚኬል ሜሬኖ ጥያቄ ይቀርብለታል። ፔድሪ ወይስ ኦደጋርድ እየተባለ ፔድሪ ነው የሚሻለው ኦደጋርድ ብሎ ጥያቄ ሲያቀርብለት የሱ ምላሽ በጣም በሚያስገርም ሁኔታ አስቂኝ መልስን የሰጠው እኔ ፔድሪ ላለው አለ።
ከዛ በኋላ ግን ያስከተለው ምላሽ በጣም የሚያስገርም ነበረ። ምክንያቱን ሲያስቀምጥ ምክንያቱም ፔድሪ ያለው እዚህ ነው አጠገቤ ነውና ልክ ሲሰማ በጥፊ ያጮለኛል። ስለዚህ እንደዛ እንዳይሆን ፔድሪን የምለው ምናልባት እንደዚህ አይነት ሀሳብ እንዳለ የሚያሳይ ያስገኝ አስተያየት ሰጥቷል። ፔድሪ ወይስ ደግሞ ማርተን ኦዴጋርድ ተብሎ ተጠይቆ ፔድሪ ይሻላል፣ ነገር ግን ይህንን የምለው ፔድሪ እዚህ አጠገቤ ከኔ ጋር ስላለ ነው በሚል አስገራሚ አስተያየት ሲሰጥ ተመልክቻለሁ። ሌሎች ጉዳዮችን እንመልከት። የአርሰናል ዝውውሮች ምን አዳዲስ ነገሮች አሉ? ዚ አትሌቲክ በትራንስፈር ዴሊ ሺቱ ላይ ይዞት የወጣው አዳዲስ ጉዳይ አለ። ትራንስፈር ዴሊ ሺት በተለይ የክለቦቹን እንዳለ የማንቸስተር ዩናይትድ፣ የቼልሲን፣ የሊቨርፑልን፣ የአርሰናልን አዳዲስ ጉዳዮች ጠቅለል አድርገው የሚያቀርቡበት እንደሆነ ይታወቃል። ዳቪድ ኦርነስቲን የአርሰናልን ጉዳዮች እንደዚሁ በምን ጉዳይ እንደተመለከተው በተለይ ብሩኖ ጉማሬዥን በተመለከተ አርሰናል እንዴት ሊጠቀምበት እንዳሰበ፣ የአዩብ ቡዋዴ ጉዳይ ላይ አርሰናል ምን ተስፋ አለው፣ ከዛ ውጪ ማንቸስተር ሲቲ የአዩብ ቡዋዴ ጉዳይ ላይ አርሰናልን ፍላጎት ቢኖረውም የበለጠ ማንቸስተር ሲቲ ዝውውሩ ላይ የገፋበት እንዳለ፣ ነገር ግን ሊል እንደሚለው ከሆነ የሚጠይቀው ክፍያ ያንን ያክል የተጋነነ ከሆነ ማንቸስተር ሲቲ ብቻ አይደለም አርሰናል ብቻ አይደለም ሌሎቹም ክለቦች ከዝውውሩ ራሳቸውን እያገላሉ የሚል ዘገባን ይዞ ወጥቷል። ከዛ ውጪ የኬፓ አሪዛባላጋ ጉዳይን ላንሳላችሁ። ስለ ኬፓ በአርሰናል አንድ ክሎዝ እንደነበረ የሚያሳዩ ዘገባዎችን ተመልክቻለሁ። ኬፓ አሪዛባላጋን በተመለከተ በአርሰናል ሲቆይ አንድ ያንን ክሎዝ አርሰናል ሊጠብቅለት ይችላል። ነገር ግን ከክሎዙ በተጨማሪ እየተነሱ ያሉ ጉዳዮች አሉ። ዚ አትሌቲክ ምንድነው የሚለው? ኬፓ አሪዛባላጋ ከአርሰናል የሚለቅ ከሆነ አርሰናል ነገሸት የማያደርግበት ክፍያ ለ5 ሚሊዮን ፓውንድ እሱም የውል ማፍረሻው ላይ ያለ ነው። የውል ማፍረሻው ግን የአንቀጽ ኤክስፓየርድ አድርጓል። እስከ መቼ ድረስ እንደነበረ ምናልባት እስከ ጁን መጨረሻ ድረስ ለዚህ ተጫዋች መቅረብ የነበረበት የ5 ሚሊዮን ፓውንድ ክፍያ እስካሁን አልቀረበም። ነገር ግን አሁንም ውሉም ተቋርጦ ቢሆን አንቀጹ ኤክስፓየርድ ቢያደርግም አርሰናል ግን በተጫዋቹ መንገድ ላይ መቆም አይፈልግም። ተጫዋቹ እለቃለው መሄድ እፈልጋለሁ ካለ የሱን ተተኪ ሚሊየን ማስፈረሙ ይታወቃል። ኢሊያም ሚሊያ ፈረንሳዊ የ6 ዓመት ግብ ጠባቂ በአርሰናል ቤት ይቆያል። በሊድስ ዩናይትድ የፕሪሚየር ሊግ ኤክስፒሪየንስ ያለው የፕሪሚየር ሊግ ልምድ ያለው ፕሪሚየር ሊግ ላይ ተጫውቶ የሚያውቅ ተጫዋች ነው። የኬፓ አሪዛባላጋ ጉዳይን በተመለከተ ግን አርሰናል ቤት ተጫዋቹ መልቀቅ እፈልጋለሁ ካለ ክለቦች 5 ሚሊዮን ፓውንዱን ይክፈሉ እንጂ በሱ መንገድ ላይ አይቆምም። አርሰናል ለተጫዋቹ የከፈለው 5 ሚሊዮን ፓውንድን ኬፓ እንዲከፍል ብቻ ነው የሚፈለገው። ትልቅ ግብ ጠባቂ ነው። ከዛ በተጨማሪ በየትኛውም ክለብ ቁጥር አንድ ሆኜ መጫወት ይችላል የሚል እምነት ያለው ግብ ጠባቂ ነውና ወዴት ሊሄድ ይችላል የሚለው በጣም በትልቅ ደረጃ የሚነሳ ነው። ትናንትና ዘቴሌግራፍ አንድ ዘገባን ይዞ ወጥቶ ነበር። ሉክ ኤድዋርድስ ይዞት የወጣው ዝርዝር ዘገባ ስለ ብሩኖ ጉማሬዥ ስለ አርሰናል የሚያነሳሳ ነው። ከዛ ውጪ ዛሬ ከደቂቃዎች በፊት ደግሞ ዚ አትሌቲክ ይዞት የወጣው መረጃ እንደሚያሳየው ከሆነ አንዳንድ ወጥ ያሉ መረጃዎችን ተመልክተናል። አስቀድሜ ትናንት ከነበረው የዘቴሌግራፍ ዘገባ በአርሰናል በኩል ለተጫዋቹ ምን እንዳሰበ የሚያሳዩ ዘገባዎች፣ በዚህ በተጫዋቾች በኩል ደግሞ ኢንተርሚዲየሪስ የሚባሉ አሉ። አደራዳሪዎች፣ ወኪሎች አይደሉም፣ የክለብ ባለቤቶች፣ በክለብ ውስጥ ያሉ አመራሮች አይደሉም። ግን በመሀል ሆኖ የድርድር እንዲሳለጥ መንገድ ከፋች አመቻች የሚሆኑ አሉና እነዚህ አደራዳሪዎችን በተመለከተ በጣም ተጽዕኖ ፈጣሪ ናቸው። በመደራደር በተሰሚነት ጉልበት አላቸውና እንደ ትልቅ ቢዝነስ የሚይዙት ነው። በአርሰናል በኩል 50 ሚሊዮን ፓውንድ መክፈል መነሻው ክፍያ እንደሆነ ለብሩኖ ጉማሬዥ ተነግሮታል። በእነዚህ ኢንተርሚዲየሪስ አደራዳሪዎች፣ ወኪሎች አይደሉም። ወኪሎቹን የተጫዋቹን ወኪል አርሰናልን፣ ክለቡን እንዲሁም ኒውካስል ዩናይትድን ሊያደራድሩ የሚቀመጡ ናቸውና እነዚህ ወኪሎች ወይም ከወኪሎቹ በተጨማሪ አርሰናልም እንዲያውቀው የተደረገው በ50 ሚሊዮን ፓውንድ ብቻ ብሩኖ ጉማሬዥን አርሰናል ቻምፒየንስ ሊግ ላይ ኒውካስል ዩናይትድ ካልደረሰ ወደ ቻምፒየንስ ሊግ ካላለፈ ሊያስፈርመው ይችላል የሚሉ ንግግሮች አሏቸው። ዋነኛ የንግግራቸው የዚህ ኮንቨርሴሽን መነሻው ደግሞ ብሩኖ ጉማሬዥ ሪፕሬዘንት ይደረጋል። ከዛ የሱም ሀሳቦች ደግሞ የብሩኖ ጉማሬዥ ወኪሎችም አማንዳ ስታቭሊ የኒውካስል ዩናይትድ ኮሆነር ነበረች፣ በጋራ ባለቤትነቱ ውስጥ ነበረች። ኒውካስል ዩናይትድ ገና እንደተገዛ በፐብሊክ ኢንቨስትመንት ፈንዱ በሳውዲ ፐብሊክ ኢንቨስትመንት ፈንድ ባለቤትነት ስር ሲወድቅ የተመለከትነው ነገር ነበረ እና አማንዳ ስታቭሊ ካነሳቻቸው ጉዳዮች መካከል በወቅቱ ለብሩኖ ጉማሬዥ ወኪሎች የነገረቻቸው ነገሮች አሉ። ያ ማለት
በቻምፒየንስ ሊግ ላይ ኒውካስል ዩናይትድ የማይሳተፍ ከሆነ በ50 ሚሊዮን ፓውንድ ተጫዋቹን እንሸጧለን የሚል ሀሳብ አላቸው። ኒውካስል ዩናይትድ እስከ 31 ዓመቱ ድረስ ተጫዋቹን የማቆየት መብት አለው። ከዚህ በኋላ የ3 ዓመት ውል፣ ዋነኛው ውሉ የ2 ዓመት ነው። ከዛ በኋላ ኒውካስል ዩናይትድ በ12 ወራት ውሉን የማራዘም ብቸኝነት መብት አለው። የተጫዋቹ ሳይሆን ውሉን የማራዘም የክለቡ መብት አለው። አንዳንድ ጊዜ ለተጫዋቾች እንደዚህ አይነት መብት ይሰጣሉ። ክርስቲያኖ ሮናልዶ በሳውዲ እንደዚህ አይነት መብት ነበረው፣ ውሉን የማራዘም። ሌሎችም ተጫዋቾች በትልቅ ክለቦች በራሳቸው ፍቃድ ሲፈልጉ ውላቸውን እንዲያራዝሙ፣ አሁን ክለቦች ሲፈልጉ 1 ዓመት ተጨማሪ ብሩኖ ጉማሬጅ ላይ ኒውካስል ዩናይትድ እንዳደረገው እንደዚህ አይነት ነገሮች አሉ። የዚህ አትሌቲክ ዘገባ ደግሞ የሚያሳየን ሌላ መረጃ ነው። ባለፉት 12 ወራት በተለይ በሚቀጥሉት ጊዜያት ላይም ደግሞ በ2026/27 የውድድር ዘመን ሲጀመር ዴክላን ራይስን በብሩኖ ጉማሬጅ የመተካት ለሁለት አማራጮች ወደ አርሰናል ይመጣል። አንደኛው አጣማሪ ሆኖ መጫወት ይችላል። ሁለቱ አንደኛቸውን በደንብ ሊያጎለብቱ ሊያሻሽሉ የሚችሉ ተጫዋቾች ናቸው ተብሎ ይታሰባል። ከዛ ውጪ ደግሞ በዋነኝነት ዴክላን ራይስ በሚጎዳበት፣ ዴክላን ራይስ እረፍት በሚያስፈልግበት ሰዓት ላይ ራሱን ዴክላን ራይስን ሆኖ መጫወት ይችላል የሚል እምነት አለና ባለፈው የውድድር ዘመን ሚኬል አርቴታ ክርስቲያን ኖርጋርድን ያን ያክል ጨዋታዎች ላይ ሊጠቀምበት አልፈለገም። ከአልጀዚራ ጋር ከዩናይትድ አረብ ኤምሬትሱ ክለብ ጋር ስሙ እየተያዘ እንደሆነ ይታወቃል። ነገር ግን በዚህ ሂደት በሚኬል አርቴታ የክርስቲያን ኖርጋርድን ያን ያክል መጠቀም አለመፈለግ ጋር ተያዘው ተጫዋቹም መልቀቁ የሚቀር አይደለም። ብሩኖ ጉማሬጅ ግን በ50 ሚሊዮን ፓውንድ አርሰናል የሚያገኘው ከሆነ ለአርሰናል እንደ ስኬት ሊታይ ይችላል ተብሎ መነገር ይቻላል። ሌሎችም ዝውውሮች አሉ። ከዛ አስቀድሜ ግን የእናንተ መልእክቶች እስቲ በመሃል ላንሳላችሁ። ትናንትና በርከት ያሉ ጉዳዮችን አንስታችሁልናል። በዛሬው ዕለትም ከምናነሳቸው ጉዳዮች መካከል የኤማኑኤል አዴባዮር የቶጎ አጥቂን በተመለከተ እየተነሱ ያሉ ጉዳዮች አሉ። ከአርሰናል እንዴት ለቀቀ? በዛ ጉዳይ ላይ አንድ ቃለ መጠይቅ ላይ በምስል ጭምር የተጋራ አንድ ምስል ሲዘዋወር አንድ ዶክመንተሪ ነገር ተመልክቻለሁና በዛ ዶክመንተሪ ላይ እንደሚያነሳው ከሆነ በአርሰናል የወጣበትን መንገድ በዝርዝር ያስቀምጣል። እናንተ እንደምታስቡት አይደለም ይላል። ሲወጣ ምን አይነት መረጃ ነበራችሁ? ኤማኑኤል አዴባዮር ምን አድርጎ ወጣ ከአርሰናል? ከዛ ውጪ እሱ የሚለው ምንድነው የሚለው ወደ በኋላ ላይ እናነሳለን። እናንተ ሀሳብ አስተያየቶቻችሁን ጻፉልን። እስካሁንም ባነሳዋቸው ጉዳዮች ላይ መልእክቶቻችሁን እንቀበላለን። ሼር አድርጎ ይህንን ቪዲዮ ላይ ካደርጋችሁ ጀምሩ፣ አግዙን። ቻናላችንን በጋራ ማሳደግ አለብን። ትናንትና ከመጡ ለመልእክቶች መካከል ባህሩ ጸጋ ዮኬሬሽ በጣም በታምር መውጣት የለበትም የሚል ሀሳቡን አንስቶልናል። ፍቃዱ ደበበ አንደኛ እንግሊዝ ሁለተኛ ፈረንሳይ ባለመዋንጫው ላይ ቢወጡና ቢያጠናቅቁ ደስ ይለኛል ብሏል። የዝላታን ጉዳይ ታወቀ ነው ያለን ደግሞ ዳዊት ዴቭ ነው፣ የዘውትር አድማጫችን ነው። ከጭንቅላቱ ይልቅ አፉ ይቀድማል ብሏል። ስለ ኖኒ ማዱኬ ትናንትና የሰነዘረውን ሀሳብ ሳካፍላችሁ ነበር። ቪክተር የኬሬሽ የተባለ አድማጫችን አልቫሬዝ ወደ አርሰናል መምጣቱ አይቀርም ይመጣል የሚል ሀሳቡን ልኮልናል። ትናንትና ስለ ሉዊስ ስኬሊ ጥያቄ አቅርቤላችሁ ማንም የተሳተፈበት የለም። የሱፍ መሐመድ ብቻ ነው ሀሳቡን ያካፈለን ስለ ሉዊስ ስኬሊ። ሉዊስ ስኬሊ በአርሰናል መቆየት አለበት ወይስ ደግሞ መልቀቅ አለበት? የእናንተን ሀሳቦች አካፍሉን ብለን ነበር። ነገር ግን የተሳተፈው ብቸኛው አድማጫችን የሱፍ መሐመድ ነው። ሉዊስ ስኬሊ ቢቆይ ይሻላል የሚል ሀሳቡን ልኮልናል። በተለይ አርሰናል ብሩኖ ጉማሬጅን ብቻ የሚያስፈርም ከሆነ በ4 አማካዮች በ5 አማካዮች አርሰናል መቀጠል ይችላል። ያንን ደግሞ ማድረግ ይችላል። ነገር ግን ሌላ ተጨማሪ ማኑ ኮኔ ከብሩኖ ጉማሬጅ በተጨማሪ ማኑ ኮኔም የሚመጣ ከሆነ የአርሰናል የድርድር ሂደት በደንብ ሊወሳሰብ ይችላል። ተጫዋቹንም ሊለቅ የሚችልበት እድል አለ። ምክንያቱም የጌም ታይም ባለማግኘቱ ምክንያት በእንግሊዝ ብሔራዊ ቡድን ውጪ መደረጉ ይታወቃል። ዓለም ዋንጫ ላይ ትልቅ እድል አምልጦታል። በቀጣይ በትልቅ ደረጃ መጫወት ይፈልጋል። አሁንም እድሜው ገና ነው። ስለዚህ እድል ወደሚያገኝበት ክለብ ሊሂድ ማለቱ ላይቀር ይችላልና እንደዚህ አይነት ተያያዥ ሀሳቦች አሉ። የሱፍ መሐመድ ጋር በተያዘ ሌላም ያነሳልን ጉዳይ አለ። ባካሪ ሳኛን እንዴት ታስታውሱታላችሁ ብለን ጠይቀንም ብቸኛው የተሳተፈው የሱፍ መሐመድ ነው። ባካሪ ሳኛ በአርሰናል ቤት እንግዲህ 2007 ላይ ነበር የፈረመው። ትናንትና ስለ ፊርማ ሂደቱ እንዴት ከየትኛው ክለብ እንደመጣም ስናነሳ ነበር። የትናንትናው ቪዲዮ መለስ ብላችሁ ልትመለከቱ ትችላላችሁ። እኔ የማይረሳኝ ባካሪ ሳኛ ይላል አስቶን ቪላን እየገጠመን ከጎል ላይ ክሊር አድርጋት የተቆጠረች የተባለች ግብ ናት የሚል ሀሳቡን አካፍሎናል። ማቲዮ አልሙኒያን አልፎ ኳሷ ልትቆጠር ስትል ያዳነት ኳስ ነበረች። ከአርሰናል ጋር በተያዘ ሌሎች ተጨማሪ ጉዳዮችን ላንሳ። የክሪስቶዞሊስ ጉዳይ
የተጠናቀቀ ነው ይባላል። እስካሁን ግን ምንም በእርምጃ ደረጃ በአርሰናል በኩል የተሻለ የተካሄደበት ነገር እንደሌለ እየተመለከትን ነው። ምናልባት ምላሽ ሊሰጠው በክለቡ በኩል በደንብ ማረጋገጫ እስካልተገኘ ድረስ ክሪስቶስ ዞሊስ ለአርሰናል ለመፈረም ተስማምቷል። ዝውውሩ የተጠናቀቀ ነው፣ አርሰናልም ከክለብ ብሩገ ጋር ተስማምቷል የሚሉ ዘገባዎች ይወጣሉ። ነገር ግን በትክክል እንደዚህ አይነት መረጃዎችን እንሰማለን እንጂ እስካሁን ሪል የሆነ ታንጀብል የሆነ ነገር እየተመለከትን አንገኝምና የክሪስቶስ ዞሊስ አማራጭ ተደርጎም አንድ በብዙሃን መገናኛዎች እየተዘገበ ያለ ጉዳይ አለ። የአንቶኒዮ ኑሳ የኖርዌይ ብሔራዊ ቡድን ተጫዋች ጉዳይ በማርኬቱ በጣም ውድ ያልሆነ ተጫዋች ነውና ምናልባት የክሪስቶስ ዞሊስ ጉዳይ በ34 ሚሊዮን ፓውንድ በ40 ሚሊዮን ዩሮ የማይጠናቀቅ ከሆነ ዝውውሩ አርሰናል ወደ አንቶኒዮ ኑሳ ዝውውር ሊያመራ ይችላል የሚሉ ዘገባዎችን በደንብ እየተመለከተን እንገኛለን። አይደንቲካል የሆነ ኦፈሮችን እየቀረበለት ይገኛል። አርሰናልም እየተባለለት አንድ ዝውውር አለ። አርሰናል ያቀረበው ጥያቄ ከሊቨርፑል ጥያቄ ጋር በጣም ተመሳሳይ ነው። አንድሪያ ባርታሼቭሊ ይባላል። የተጫዋች ጆርጂያዊ ነው። ጆርጂያዊ ተጫዋቾችን በመመልመል ክቫራትስኬሊያ ወደ ናፖሊ በመምጣት ወደዛው ወደ እግር ኳሱ ወደ ጣሊያን እግር ኳስ በመምጣት ረገድ ማውሪዚዮ ሚቼል ቀዳሚው ስም ናቸው። አስተዋጽኦቸው ከፍተኛ ነውና አሁን እሳቸው ደግሞ በአርሰናል ቤት ነው ያሉትና ሌላ ጆርጂያዊ ባርታሼቭሊን ለማስፈረም እንቅስቃሴ ላይ ይገኛሉ። ከሰሞኑ እሱ ለመመልከት ረቡዕ ዕለት ነገ የአውሮፓ ቻምፒየንስ ሊግ የማጣሪያ ጨዋታ አለ በክለቡ በኩል በጆርጂያዊ ክለብ በኩል የ18 ዓመቱ ተጫዋች ደግሞ በዛ ጨዋታ ላይ ይሰለፋል። በዚህ ሂደት ደግሞ የአርሰናልና የሊቨርፑል ሰዎች እኩል ያቀረቡት ኦፈር አለ። ደግሞ በዚሁ ዳይሬክተሮች እዛው ተገኝተው ጨዋታውን ይመለከታሉ፣ ከክለቡ ጋር ድርድር ያደርጋሉ። ምናልባት ከቻምፒየንስ ሊግ የመጀመሪያ ዙር የማጣሪያ ጨዋታ በኋላ አዳዲስ ነገሮችን ልንሰማ እንችላለን የሚሉ ጉዳዮች በስፋት እየወጡ ይገኛሉ። ከአርሰናል ዝውውሮች ጋር በተያያዘ የሊያንድሮ ትሮሳርድ ዝውውርን ተመልክተናል። የጋብሪኤል ጀሱስ ዝውውር እስካሁን ዝም ተብሏል። ምንም አዲስ ነገር እየወጣበት አይደለም። ትሮሳርድ ወደ ቤሺክታሽ መሄዱ አይቀርም፣ ያለቀ የተጠናቀቀ ጉዳይ ነው እየተባለ ይገኛል። ከዝውውር ጉዳዮች ወጣ ብለን የኤማኑኤል አዴባዮርን ጉዳይ ላንሳላችሁ። የእኔ ጓደኛ 5000 ፓውንድ ተከፍሎት ነው ያንን ሐሰተኛ መረጃ ያስወጣውና ከውስጥ አዋቂ ምንጮች ተብሎ በብዙሃን መገናኛዎች በጋዜጦች ተዘገበ። በወቅቱ ምንድነው የሚለው ከቴሪ ዳንኤል ኦንድሪ እኩል ካልተከፈለኝ አርሰናልን እለቃለሁ ብሏል የሚል መረጃ በጋዜጦች በኩል በሰፊው ተናፈሰ። ከዛ በኋላ አርሰን ቬንገር ነገሩን ተመለከቱት። ወዲያው ወደኔ መጡና ከዚህ በኋላ በሚቀጥለው የውድድር ዘመን የኔ እቅድ አይደለም ክለብ ፈልግ ብለውኝ ሄዱ። ለማስረዳትም እድል አላገኘውም። ከዛ በኋላ በዚህ መንገድ በአርሰናል ተገፍቼ ነው የወጣሁት እንጂ እኔ ከአርሰናል መልቀቅ በአርሰናልም አለመጫወት አልፈለኩም ነበር። በአርሰናል መጫወት በአርሰናል መቆየት የኔ ፍላጎት ነበር የሚል ሀሳቡን ያካፍላል። አርሰን ቬንገር ወዲያው ደወሉልኝ። የነገሩኝ ነገር የእቅድ ያካል አይደለም፣ ክለቡን መልቀቅ ትችላለህ፣ በክለቡ ላይ ካልፈልግም ብለው ነበር ሀሳብ የሰጡኝ ይላል ኢማኑኤል አዴባዮር። ምናልባት አርሰን ቬንገርም የሚሉት ነገር ሊኖራቸው ይችላል። በወቅቱ ከሰማናቸው ጉዳዮች መካከል በራሱ አርሰናልን ገፍቶ እንደወጣ ይዘገብ ነበር። ኢማኑኤል አዴባዮር ግን ነገሩ እንደዛ አይደለም የሚል ሀሳቡን ያካፍላል። ናቾ ሞንሪያል ጋር በተያዘ አንድ ጉዳይ ሲያካፍል ተመልክቻለሁ። ሞንሪያል አርሰናል ከ2 ዓመታት በኋላ ፕሪሚየር ሊግን አሸንፏል። አሁን ደግሞ በቀጣይ የአርሰናል ኔክስት መዳረሻ ቀጣይ መዳረሻው መሆን ያለበት የአውሮፓ ቻምፒየንስ ሊግ ነው የሚል ሀሳቡን ያካፍላል። ቸልሲ፣ ማንቸስተር ሲቲ፣ ሊቨርፑል በፕሪሚየር ሊግ ላይ አርሰናልን በቀጣይ ዓመት አዳዲስ አሰልጣኞችን ይዘው ይፎካከራሉ ማለት ከባድ ነው። በእርግጥ እንዴት እንደሚሆኑ ቡድኖቻቸው እንዴት ሪያክት እንደሚያደርጉ አይታወቅም። ነገር ግን አርሰናል የተሻለ ሌክዠሪ የተሻለ ድሎች አሉት። ማንቸስተር ዩናይትድም አሰልጣኝ ማይክል ካሪክን ቋሚ አድርጎ ቀጥሏል። የማንቸስተር ዩናይትድም እድል ሰፊ አይደለም የሚል እምነት አለው። እንዳጠቃላይ ግን እነዚህ የሚነሱ ሀሳቦች ናቸው። ከክለቡ ጋር በተያዘ በዋነኝነት አርሰናል የአውሮፓ ቻምፒየንስ ሊግ ላይ ትኩረት ቢያደርግ በቀጣይ መዳረሻውም የአውሮፓ ቻምፒየንስ ሊግ መሆን አለበት የሚል እምነት አለው ናቾ ሞንሪያል። ሌላኛው ጉዳይ የአርሰናልን መረጃ ስንመለከት በዋነኝነት ቅድም ያነሷቸው ጉዳዮች አሉ። የሚኬል ሜሬኖ እንዲሁም ደግሞ የሼህ ኤማኑኤል አዴባዮር ጉዳይን በዋነኝነት አንስቻለሁ። እናንተም ሀሳብ አስተያየቶቻችሁን አካፍሉን። በቀጣይ አርሰናል ምን አይነት ቆይታ ሊኖረው ይችላል በውድድር አመቱ፣ ከዛ ውጪ ደግሞ የሚያደርጋቸው ዝውውሮች ደግሞ ለቀጣይ አመት ጉዞ በጣም ወሳኝነት አላቸው። አዳዲስ የወጡ ጉዳዮችን በቆይታችን ተመለከትን። ቆይታችንን እንደወደዳችሁ ተስፋ እናደርጋለን። በርከት ያሉ ጉዳዮችን አንስተናል። እንደተለመደው አዳዲስ
ጉዳዮችን ይዘን ደግሞ ዳግም እንገናኛለን። ሐሳብ አስተያየቶቻችሁን ጻፉልን፣ ሼር፣ ላይክ፣ ሰብስክራይብ አድርጉ። ቻናላችንን በጋራ ማሳደግ አለብን። የአርሰናልና አዳዲስ ጉዳዮች ሰበር መረጃዎች በሚወጡበትም ሰዓት ይህንን የኢትዮ አርሰናል ቻናልን ቼክ አድርጉ። ወደዚህ ገጽ ብቅ ብላችሁ መረጃዎችን ማግኘት ትችላላችሁ። የዛሬን እዚህ ላይ ያበቃን። ጤና ይስጥልን።